አሚን መልቲሚዲያ ፕሮዳክሽን። የሳራ ፍቅረኞች ተራኪ ኢናያ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቀኑ መምሸት ጀምሯል። ጨለማው ወደ ምድር እያዘቀጠቀ ነው። የባቡር ጣቢያው ጨለምልሟል። ሰው ወደ ማደሪያው ከከተተ ቆየ። ብርዳማ ቀን ነበርና በባቡር ጣቢያው ውስጥ አንዲት ወጣት የቡትስ ጫማውን እያንቋቋች ደረጃውን ስትወጣ ባቡሯ መለጣት። ባቡር ጣቢያው ሰው የሚባል የለውም። ላስቲኮች በንፋስ ትዕዛዝ ብቻ እየደነሱ በየጥጉ ይሮጣሉ። ሌላ ወጣት ሮጦ መጣ። ቁና እየተነፈሰ የራስ ፀጉሩ መሻሽ ጀምሯል። ዱብ አለ። የመጨረሻው ትሬን ነበር እንዴ? አይመስለኝም። አምልጦች ነው? አበሻ ነህ እንዴ? አልመስልም። አይዶን ነው። ምን መስይሽ ነበር? ቦሊቪያ ወይስ ፊሊፒን? አይዶን ነው። አበሻ ነኝ፣ ንጹህ አበሻ። ዛስ ፋይን። አይ ላይክ በአበሻነቱ ፕራውድ የሚሰማው ወንድ። አንቺስ አበሻ ነሽ? አልመስልም። መስለሽኝማ ነው በአማርኛ ያወራሁሽ። ግን ቋንቋው እየጠፋብሽ ይመስላል። ያው ብዙ ሰዎች ይሉኛል። አማርኛ መርሳት ፈልገሽ ነው? አይዶን ነው፣ ስለሚከብደኝ ነው። የት ነው የተወለድሽው? ባክሆም። የማንነትሽን ግማሽ ጥለሽ ስትመጪ ግን ቅር አላለሽም? አልገባኝም። ስንት ዓመት አደግሽ እዚህ? 5ኛ ሊይዝ ነው። ሊይዝ ነው? እርግዝና አደረግሽው እኮ። ማን ልበል ግን? እኔ እመቤት። ሆሊ። ማን? ሆሊ። የእውነት ስምሽ ነው? ሰምቼው አላውቅም። ያ ምን ማለት ነው? ያ ሆሊ ነው። አሃ ቅዱስ ማለት ነው። ታዲያ ቅዱስ በእኛ። ኖ ማይ ኔም ኢዝ ጀስት ሆሊ። እሺ ሆሊ። እኔ ደግሞ ዱብ አለ እባላለሁ። ማ? ዱብ አለ። ምን ነው? የእውነትም ስምህ ነው? ፕሊዝ ቴል ሚ ዛት ኢዝ ዩር ኔክ። እናትና አባት ያወጡልኝ የራሴው ስም ነው። ምን ማለት ነው? እንደነ ቅድስት አይተረጎምም። ምን ብዬ ልንገርሽ? ዱብ አለ። ከዱብ አለ ሌላ ምንም ትርጉም የለውም። አንዳንድ እንዳንቺ ዘመናዊ ሴቶች ዱቤክስ ይሉኛል። ለምን አትቀይረውም ግን? የሚገርምሽ ቤተሰቦቼ ሲያወጡልኝ እንዳይቀየር አድርገው ነው ያወጡልኝ። ለዘላለም የሚበረከት ነው። እና ዩዱን ማይን ዱብ አለ ብዬ ስጠራ ምን ችግር አለው? እኔ ሳንቲም በፈረንጫፍ ሆሊ ብዬ ስጠራሽ መቻፈርኩኝ? ሆሊ ቆየ እዚህ ሀገር። ሲጋራ ከቦርሳ አውጥታ እየጋበዘችው። ገና ነኝ፣ 1/10ኛ ሆኖኛል። የሲጋራውን ግብዣ ትብዝብት አመስግኖ እምቢ እያለ። አትመስልም። በምን ያስታውቃል ብለሽ? የቆየና ያልቆየ ኢቭን ቋንቋ እንደ አያቶችን የምታወራው እንዳረሳው ስለምነው ነው እያለች ወጣች። ሶሪ ግን ዱብ አለ ብዬ በመጥራቴ ዱብ አለ። አይ ሆፕ ኔክስት ታይም ዩ ሜይ ሃቭ ቡና። ለመጠጣት አማርኛ ታስተምረኛለህ? አይዞሽ፣ በስሜ ስትጠሪኝ ምን አለፋሽ? አንቺን ሆልዬ ሲልሽ የበለጠ ነው ደስ የሚለኝ። መልካም ትውውቅ። ለማንኛውም ኦ ናይስ ቱ ሚት ዩ ኤኒታይም። ጭር አድርገህ ስጋው። እኔ ቀን ፍሬ ስላለኝ አይ ጊቭ ዩ ኮል ባክ። እሺ። ቁጥሯን በሞልቃቃ እንግሊዘኛ እያቀበለችው። ቤቱ የአርሴማ ነው። ብርድ ስለሆነ የቤቱን በርና መስኮት ግጥምጥም አድርገው ዘግተው ማሞቃ ራዲያተሮቹን ከፍተው ሶፋ ላይ ቁጭ ብለው ሺሻውን ያንቦላቦሉታል። ትላንትና እንዴት ስዊት የሆነ ልጅ ትሬን ስቴሽን አግኝቼ ያው አፈፍ ነው። ታይ እንጂ ፋይን ነው። ያ በጣም ግን ትንሽ ጫር ያለ ነው። አንቺ ደግሞ ሽንት የቀዘቀዘ ሼባ መለቃቀም ትወጃለሽ። ጥፍሯን እየሞረደች ሊናዬ ጠፈፍ ያለው እኮ ፋይን ነው። ደግሞ ሂኢዝ ሲቲዝን። ትንሽ የደብራኝ ስሙ ነው። ማን አለ? ዱብ አለ። ቤቱም በሳቅ በአንድ እግሩ ቆመ። ዩ ካን ዩዝ ሂስ ኒክ። ኒክ እኔም የለውም ሆልዬ። በዱብ አለነቱ በጣም ነው የሚኮራው። አይ ቲንክ በኑሳዜ ሁሉን ያገኝ የሚመስለው። አንቺ ምን አገባሽ? ለሰው አለማስተዋወቅ ስትጠሪው ቤቢ ቤቢዬ እያልሽ ማሞላቀቅ እንጂ
የእሱን ዱባ ለማ እጭ ሺሻውን ለባለ ተራ እያቀበለች ቅንድቧን በትንሽ መስታወት አጮልቃ እየነቀለች ታዲያ ምሽ ነው የምታስተዋውቂኝ? ትተዋወቃላችሁ ደግሞ ለማወቅ እንዲያውም ይዘው እንዲወጣ ይጀነጅነናል። ግን መጀመሪያ ይዘሽው ስትመጪ ሊሊ መኖር የለባትም። በዚህ ግሩፕ ውስጥ ባል በመንጠቅ እየመራች ነው። አንቺ ደግሞ የተዘጋ ፋይል አትክፈቺ። ሊናዬ እውነቷን ነው። ያንቺን ካሌብ አፈፍ ያረገችብሽ እንዲህ በዛ ጥርሷ እያጃጃለች መሆኑ ረሳሽው? ያንቺ ደግሞ በዛ ሊናዬ ካሌብን የመሰለ ኬክ ልጅ ነው እኮ ነው የተጠቀችሽ። አርሴማ እና እሱ ሲሄድ ተጨቃጭቄ ማስመለስ ነበረብኝ። አዋት ተጨቃጨቁ። ምን ካሌብ ፔል ላይ ይታካል? ምን ነው ወላድ በድባብ ትሄድ? ተይ እንጂ ሆሌ እነ ካሌብ ቢጠፉማ ነው ነዱባል ላይ የምትረባረቢ። መልሃክ አደረግሽ እኮ። ሆ አሁንስ ጠረጠርኩ። ምንድነው የምትጠረጥረኝ? በማሽሟጥ የተቆጨሽው አንቺ መሰልሽ። ኤክስኪውዝ ሚ። ቅንድቧን ሰቅላ አርሴማ ሰዓቷን ገልመጥ አድርጋ እንደ ነገሩ ልብስ ደረብ አድርጋ በመስታወቱ እያየች ጸጉሯን ኮርኮር አድርጋ ሞባይልና ቁልፏን ይዛ ወጣች። በሉ መጣው። ጫት የሚገባበት ሰዓት ነው። ዛሬ በሱ አምሮኛል። እኔ ግን የአርሴማና የካሌብን ነገር መቼም ሆዲን እየቆረጠኝ ነው ሊናዬ። አንቺ ደግሞ አንቺ በግነሽ እኮ። ሲጋራውን እያቦነነች የሆሊ የሞባይል ስልክ አንቃጨለች። አፈር በገባውልሽ ዱቤክስ ደወለልሽ። ተነሳ ስልኩ። ጤና ይስጥልኝ ሆሊ። ሃይ ማለበል። ይቅርታ ሆሊ ነሽ? የሆሊ ስፒኪንግ ሁዛት። በአንድ ቀን ትረሳው እንዴ? ማለበል ፕሊስ። ዱባል እባላለሁ። ሆዴ አም ሶሪ በጣም ፕሊስ ዩ ኖ ዋት ስልክህን ሴቭ ሳላረግ ስምህን ሴቭ ሳላደርግ። መጀመሪያውንም እኮ ስሜን አላመንሽበትም። እንግዲህ አንቺ ስም አውጭልኛ መዝግቢኛ። ሶሪ በጣም እንዴት ነህ ግን? ቁም ነገረኛ ነን። አይደውልም ብለሽ ነበር ሆሊዬ? አይዶን ነው። ጉጉት ተባለ ስላቅ። ቅዳሜ እንዴት ነው? አያያዙ ጥሩ ይመስላል። አይ አም ጀስት ሃቪንግ ፈን ከጓደኞቼ ጋር። ዋው በዚህ ብርድ ታስቀናላችሁ። ቅጠሪው ትላለች ሊና። የጥፍሯን ቀለም ቀብታ ጨርሳ እንዲደርቅ አንከርፍፎ ድምጿን ዝቅ አድርጋ ምን አስቀና? ጆይን ማድረግ ትችላለህ። ምን አለ? አንዷን ፍሬንዲ ጫት ልትገዛ ወጥታለች። በተረፈ ሌላዋ ፍሬንዲ ደግሞ ያለ ጥብስ ሰርታለች። ጫት እንኳን አልቅም። ወይ ምን ነው? አልወድም። ኦኬ ቢራ አለ። አድራሻውን ነግራው ስልኩ እንዳዘጉት ስሜቱ የማይታወቅ ሳቅ በጎላ ድምፅ እየሳቁ ሳለ አርሴማ ጫቱን ይዛው መጣች። አርሲ ገስ ሁ ኢዝ ካሚንግ? ካሌብ። ሆሊና ሊና ተያይተው ሳቁ። ዱቤክስ ፕሊስ ዶንት ቴል ሚ ጠፋኝ ሰፈሩ ብለ። አረ እስቲ አትቸኩይ እንረጋጋ ሆሊዬ፣ ደርሻለሁ። ምናልባት ከሱቅ የምትፈልጉት ነገር ካለ ብዬ ነው። ሆሊ ስልኩን በደረቷ አፍና አድርጋው አፏን ወደ ኒላና ቤት አሹላ መልሰዘው በእናታችሁ ንገሩኝ። አረ ፕሊስ እናንተ ደስ አይልም? ገና በመጀመሪያው ቀን ድምጻቸው እንደ መንሾካሾክ አደረጉ። ድን ይዘህልና ወይ እባክሽ። እቺ ደግሞ ደፋ። ኢሶኪ ሁሉም ነገር አለ። መንገድ ላይ ሱቅ ካለ ፕሊስ ለኔ ሲጋራ ይዘህልኝ። ምን አይነት ሆሊ? ሲልከት ስልኩ እንደዘጋቸው ትንሽ ተንጫጩ። አንቺ ግን ምኗ መጋዝ ነሽ? ገና የማታውቂውን ሰው ለዛውም ከደቂቃ በፊት ስሙን አልጠራም ላልሽው ሰው ለመፍለግ ትሯሯጫለሽ? ይግዛምን ይሆናል እሱ ማንቀባጥራለሁ። ምን ይዤ ልምጣ ምናምን። የበሩ መጥሪያ ተንጫረረ። ሆ ኢዝ ዚስ? ማናገሪያውን አንስታ ሆሊን ፈልጌ ነበር ፕሊስ የኔ መቤት። ሆልድ ኦን። ዱቤክስ ነው አይደል? ክፈችለት። እጀታውን እየነጠቀቻት ጌት ኢን ፕሊስ። መክፈቻውን አንጫራ ተጭነው ሰላም ለዚህ ቤት ይሁን። ጫማውን እየጠረገ ዋው ዩ ሉክስ ዲፍረንት። ዛሬ እንዴት ነህ? ጉንጩን እየሳመችው ፈጣሪ ይመስገን። ቁጭ በል ፍሬንዶቼ ናቸው ሚትሴም። ሊና ፈገግ ብላ ዱብ አለ እየተቅለሰለሰ። ቤቲ በአይኖቿ ቂጥ ሞልቀቅ ብላ እያየችው ዱብ አለ።
በአስተያየቷ ተገርሞ would you like some drink ዱቤክስ ቢራ አለ ብለሽኝ ነበር ስከንፍ የመጣሁት አይደል? ሰው ቀዝቃዛ ይሆንልህ አይደል? ፕሊስ የሞቀ ይመስለኛል አይዶን የት እንደሆየ አለችው ቤቲ። ምናልባት ታውቂኝ ይሆናል ሁሉ ጊዜ ቢቢሲ ላይ ዜና ነባለሁ። በቀልድ ሁሉም ሳቁ። ከምሬን ነው ይሆናል ማለቴ ምን ለንደን ላበሻ ጠባብ ነች ይሄን ያንዱ ባስ ላይ ስንንጠለጠል ገልመጠሽኝ ይሆናል። ኧረ እኔ ሰው አልገላመጥም። ያልገላመጡኝ ሀበሾች ጥቂቶች ናቸው። እንዴት? ምን እንዴት አለ? እንደ ኮርማ በሬ በግንባራችን እየተያየን አይደል ተገፋፍተን የምንተላለፈው? የውጭ በር ደውል ተንጫረረ። ሆ ኢዝ እንደተለመደው እጀታውን አንስታ እባክሽ ክፈቺኝ ነኝ። ቤቲ ሊናና ሆሊ ታይተው ተሳሳቁ። ሊሊ ጫሟን ቋ እያደረገች ገባች። ሽቷው ከሩቁ ያውዳል። ዛሬ እንዴት ነው ሳይደውል ያለ ማስጠንቀቂያ? ከለበጣ ሳካር ምን ማስጠንቀቂያ ያስፈልጓል? ቤት ላሽግ አልመጣው ልቅም እንጂ ታውቂው ስም በይ። የዛሬም ቅዳሜ አንድ ወል ጣል ካላደረጋችሁ ሲለን እሱ ደረሰልን። ሊሊ የሚያብለጨልጭ ከንፈሯን እያሾለች ዱብ አለ። ስምህ ነው? አዎ ምን ነው? አይ ምንም ከሀገሬ ከወጣው ሰምቼ የማላውቀው ስም ሆኖብኝ ነው። ታዲያ ልታመሰግኝ ይገባል የናፈቁሽን ስሞች ስላስተዋወቁሽ አይደል? በጣም እንጂ። ለነገሩ ጋሽ ዱባል የሚባሉ ጎረቤት ነበሩ። በጣም ነበር የምንወዳቸው። ረጅም ናቸው። ያለ መሰላል ወይን ቀጥፈው ይሰጡን ነበር። ሊና ገና ከመቀመጧ ታሪክ ጀመረች። ሚስ ሂስትሪ በቅርብ ነው እርቅ አውርደው መነጋገር የጀመሩት። ዱባለም ደስ የሚል ትዝታ ነው። እንጃ ምን ነው? እሱም ዝም ብሎ ሊሊም አሃይ ምንም ዛሬ ወፈፍ ያደረገ እንደሆነ እቺ ድቅድቅ በብርሃን ሳትዋረድ ድጋሚ ያገኝ ይሆን ብዬ ነው። ጥሩ አባባል ናት። አንቺ ልጅ ጨዋታ አዋቂ ነሽ ልበል? ድምፁን ከበፊቱ በትንሹ ከፍ አድርገው ከፈገግታ ጋር ሆሊም ልባው ልቅናት እንጂ። ቤቲም ዛሬ ወጣታል አይደል ሆሊ? ታዲያ ምን ነው ለዱቤክሱም ከመጠጡ ጨማምሪላት እንጂ አይኖቹ ቢራ የጠገበ እንዳልሆነ ያስታውቃሉ። ቴንኪዩ ስሟ እንደሚታታበት ቃሉን ጉትት አድርጎ። ሊናም ቤቲ ጠፋችብህ? ተምታታችሁብኝ እኮ ቤትዬ። ቴንኪዩ ቤት መሄድ ፈልጌ ነው። ካም ኦን ሰዓቱ ገና እርሊ ነው። አበይ ሰው ምርቃና አትስበር። ያው እዛ በሻ ቤት ሄደህ ለመጠጣት ነው አይደል? መቼም በዛሬ ቀን አልጋይ ላይ ሰፍራለሁ አትለን። ይህን ከመሰለ ሙድ ላይ ስትነቅል የለንደን አድባርስ አንቆ ባቡር ውስጥ አይከትም? ዘመታችሁብኝ ነው የሚባለው በስምህ። እሺ ወጥቼ ቢራዎች ገዝቼ ልምጣ። ኖ ዊካን ባይዛት ቁጭ በል። ኖ በዚህ አልስማማ። እንድቆይ ከፈለጋችሁ ቢራ ለራሴ ገዝቼ ልምጣ። እኔ ገዝቼ እመጣለሁ። ሊናና ቤቲ ስልክ ተደውሎላቸው ወደ ስልኮቻቸው ላይ ጆሮአቸውን ደፍተው ነበር። ሊሊ ወደ ሱቅ ለመሄድ ተነሳች። ሊሊም ኧረ ፕሌስ ስልክ መደወል ፈልጌያለሁ። ፍሬ ያላችሁ ደግሞ ተጣድፎበታል። ሆሊዬ ክሬዲት አለሽ? ሆሊም ውጭ ይዘሽ ልትሄጂ ነው? አይ ዌቲንግ ሳሟን። የኔን ስልክ መጠቀም ትችያለሽ፣ ክሬዲት አለው። ቴንክ ዩ ዩር ዌልካም። ወይ ይበርዳል በል ደርቤ ልውጣ። የዱባለን ጃኬት ስታነሳ እረሱ እንግዳ ነው፣ ሂጂና ከመኝታ ቤት ወስደሽ ደርቢ። ምን ቀበጥ ናት? ሆሊ ነበር አለችው። ወይ ሶሪ ስልክህን ጃኬትህ ወረስኩ አይደል? ዱባለም ችግር የለውም ደርቢና ውጪ። ተቀብላ ስትወጣ ያሰበችው ስለመሳካቱ ተደሰተች። የሱን ቁጥር ጓደኞቿ ሳይሰሙ መቀበልን ፈልጋ ነበር። እንደወጣች ወደ እሷ ስልክ ላይ ደውላ ቁጥሩን መዘገበችው። አይ ቲንክ ዩ ሃቪንግ ፈን አልደበረህም አይደል? በጣም ኢንጆይ እያደረኩ ነው። ዛሬ ለመውጣት አስበናል። ጆይን ታደርገናለህ ወይስ? ሆልዬ ዛሬ ያላሰብኩት ምሽት ነው። ቤት መግባት አለብኝ። ሌላ ቀን ኢስሀብቱ ጆይን ብታደርገን ደስ ይለናል። ኖ ሌላ ቀን። ሊሊ ስልክ እያወራች በፌስታል ያንጠለጠለችውም በርካታ ቢራ ይዛ ገባች።
እሺ ጠዋት 5 ሰዓት ላይ ደርሳለሁ። በቃ ቴንኪው በጣም በእውነት ትልቅ ውለታ ነው ያልሽልኝ። እዛው ሞርኒንግ ላይ እገኛለሁ። ስልኩን ጨርሳ ወደ ጫቱ መድረክ ተቀላቀለች። ጨዋታው ደራ። ሳቁ፣ ካካታው፣ ቢራው፣ ቂማው ሁሉም ደምቆ መሸ። ዱባለም በምሽቱ መደሰቱን ነግሯቸው ተለያየ። ዱባለን ከሸኙ በኋላ ጫቱን አክትመው ወደ መጠጡ ተሰይመዋል። ሺሻው ባናቱ እየጨሰ ቦሎቅሎቅሎቅ እያለ ይጓራል። ሁሉም ለባብሰዋል። ተኳኩለው ግን አልጨረስም። ሆሊ ግን ለምንድነው ዝም ብሎ ሊሄድ ሲል የለቀቅሽው? እና ስሪው ማስቀመጥ ነበረብን። ሆይ ዱ ዩ ቲንክ አይ ቤግም ሲጋሯን እያጨሰች ሆልዬ መለመን ሳይሆን አጠይቁን አልቻልሽበት ይሆናል። ሆሆ በቃ ተዋት፣ ኦልሬዲ ሄዷል አይደል? ይልቅኛ የራሳችንን ሙድ እንያዝ። ከፈለጋችሁ ሌላ ቀን ጀንጅናችሁ አስወጡት። እኔ የምለው ቆይ ማነው የከደለው? ዱባለን ሁሉም መሄዱ ደብሮታል። አረ ጠይቂ ሌናዬ ሽማግሌ ዱባለ ብሎ ስም እያሉ አብጥለውት ሲጨርሱ አሁን ያዙ ይለቀቁኝ ማለት። ወይዚ ግሩፕ ግን ሰው አምጥቶ ማስታወቅ ሀርድ ነው። የዚህ ምሽት ስፖንሰር እንዲሆነን እንጂ አንቺ ግን ምነው እንደዚህ ወንድ መገዘዝ ተጠናወተሽ? ቤት የረፕሌስ ያለሽው እንግሊዝ ነው። ዩ ዶንት ሃቭ ቱ ዲፔንድ ወንድ ላይ፣ ለዛውም የዚህ ሀገር ወንዶች ላይ። እነሱ ካንቺ እንደሚፈልጉ ረሳሽው? ለፍለጥህ ብዬ አላሳደድኩት። መቶ ጋባዥነቱን የሚያሳድደው ከሆነ ግን ደስታውን አድርግለታለሁ። አሃ ደስታውን ማድረግ ማለት ከግብዣው በኋላ የሚፈልገውን ደስታ ኢንክሉድ ያደርጋል። ይብራራልን ፕሌስ። አዎ አንዳንዶቹ ቀድሞ እንደው ደስታ ደስቴ ነው ብለው ካልዘባረቁና ካልቀደሙ ምናልባት ደስታው ሼር ነው የምናደርገው። ሲደጋገም ግን ሳቲስፋክሽን ይቅርና በቃ ሱስ ወይም ስራ ይሆናል። እንዲህ እየተባለ ነው ጭለላ የሚጀመረው። ሌዲስ ሞቅ እያላቸው ነው። ሰዓቱ ገስግሰው ጭፈራዎች የሚደማመቁበት ሰዓት ነው። ሁሉም ለመውጣት ተሰነራርተው ጨርሰዋል። ዛሬ ግን የት ነው የምንወጣው? እኔ የምጠብቀው ኮላለኝ። በልሱ ከቀነኝ እቀነጠሳለሁ። አይሚን ሌሊቱን ነጠላ ሳልሆን እቀጥላለሁ ማለት ነው። ከመሆን እኔ ጀስት ፈን የምፈልገው። ወንድ ማሳደድ የምትፈልጉ መሄድ ትችላላችሁ። እንደኔማ አበሻ ቤት ሁሉ ባልሄድ ደስ ይለኛል አለች ሆሊ። አትስደቢና አቦ፣ ይኸው ጭፈራ የምትወጩ አንድም ለጭፈራ አንድም ለመጠባበስ ነው አይደል? ቤቲም እኔም ልለያችሁ ችል ይሆናል። ቤቱ ከቤቱ አቻክሎ አስወጥታቸው እሷ ወደ ደወለችው ስልክ ሄደች። ሊሊ፣ ሆሊና ሊና ተያይተው ወደ ጭፈራ ቤት አመሩ። ሶስቱም ሞቅ ብሏቸዋል። በተለይ ሆሊ ፈገግታዋ ከመድመቁም አፏ መኮላተፍ ጀምሯል። ቤቲ ግን ምን ሀሳብ የሚያስቀይር ነገር አጋጥሟት ነው እንዴት እንገብግባ ሄደችው? ደሞስ በፊት ለምን አልነገረችንም? አሰኝቷት ይሆናል። ቤቲን ታውቂያት ያለ በተለይ ቅማ ስትቀማምስ እንዲህ እኮ ነው የሚያደርጉት። እኔ እንደዚህ ግሩፕ በጣም ያስጠላኝ። የለም ምንድነው ግን እንዲረከሳችሁ? አይስዌር በጣም ሼም ነው። ሄሄ ስም እየጠቀስን እናውራ። ሁላችንም በጅምላ እንስደብ። ሆልዬ ምን ሆን እንደሞ ሆልዬ፣ አንቺ ልጅ ደግሞ ስትጠጪ ፕሌን ማድረግ ትወጃለሽ። ወንድ በጣም ወደዳችሁ እና ምን ይጠበስ ደግሞ በስሜታችሁ መጣሽ። እረ እንደፈለግሽ ከፈለግሽ አባስተሽ አከፋፋያችሁ። አቦ ግን አትሊስት ሪስፔክት አንጣን የምላችሁ። ካሞን ሊሊ ዩ አር ቢዩቲፉል እኮ። ስንት ፕራውድ ቢኖርሽ ትፈልጊያለሽ? አይስዌር በደንብ ይጨምራል እንጂ የሚያመልጥሽ የለም። ቴንኪዩ ለምክርሽ፣ ግን ፕሊስ ሞቅ ስላለሽ ብዙ ባታወሪ ይመረጣል። ሄይ ሸታፕ፣ ምን ሆናችሁ እስቲ? ይልቅ ደርሰናል። ሆሊ ሲጋራሽም ማገማጋ አድርጊና አጥፊያው። አይ ጀስት አድቫይስ ሄር ሊናዬ። ሲጋራውን በጫማዋ እየጠረገች ድምጿ ወፍሯል። ቴንኪዩ። ወደ ጭፈራ ቤቱ ገቡ። ሀበሻው ይተራመሳል። አዝማሪው ማይኩን በቂንጥ ይዞ ቆይ ለምን የለኝም አልሽ የሚለውን የታምራት ዜማ ቅብርር ያለ ድምጽ ያዜማል። ሊና ገና ከበሮ ሰላምታውን ጀመረች። ሁሉንም በጉንጯ ትስማለች። ሊናዬ አይኔ ነው እዛ ጋ ማን የሚታየኝ? የቱ ጋ? አይኖቿ እየተንቀሸቀሹ ያውልሽ ካሌብ ከዛ አጭሪ ጓደኛው ጋር
ወይስ እሱን ጓደኛው እንዴት እንደምጠላው። ወይኔ አዎ ካሌብና ሚኪ ያው እንደውም መጣለሽ ወደኛ ነው አይደል የሚመጡት? ምን አባቱ ሊያደርግን የሚመጣው እንዳላየሁኝ። ይሄ ለከስከስ ያው ያቺ ሊሊ ጋር ሊሄዱ ሲፈልግ እንዲያውም ዛሬ ይሰኝቶታል። ሃይ ጀርባቸውን ወደ ሰጡት ሆሊና ሊና ተጠክተው ሃይ ካሌብ አንተ አለ? አይስውር እኔ ሀገሩን ለቀሃል ብዬ ነበር አለው። እናንተ ጠፋችሁ ሰው አስጠላችሁ መሰለኝ። በተራዋ የሊናን ጉንጭ እየሳመ ዛሬ እንዴት ትዝ ብዬህ ለሰላምታ መጣ? እኔ ሁሌም ትዝ እንዳልሽኝ ነው፣ ግን በቃ ጥርቅም ማድረገሽ አይኔን ማየት እንደማትፈልጊ ስትነግረኝ ምን ላድርግ? ሲናገር አውቆ ይሆን የለምድ ብቻ ጎተት ባለ ቋንቋ ነው። ሊናዬ መጣው ቶይሌት ነኝ። ያቺ በረሮ ጓደኛችሁን አይቻት ነበር፣ አብራችሁ ነች። ማንን ነው? ያቺ ናታ። ሊሊም ባልሆነ እረ እሷስ ያላላት የነገር ሳቅ። ምን ነው? አይ እንዲያው ሰማ እንዲጠፋብህ ይሄ ነው። ደግሞስ ውርጅብኙ ምን አመጣው? ምንም ቢሆን ጭን ተከፍታችኋል አይደል? አንቺን ያሳጠኝ የሷን ማሳሳት መሆኑን ነገር ይሽል መሳሳት አልከው። እስቲ ፕሊስ አሁን ራሴን ላዝናና ነው የመጣሁት። ይልቅ አለችልህ ሂድላት። ትንሽ እናውራ ፕሊስ። የምትጠጡትን ይዤ ልምጣ? ኖ ቴንኪዩ፣ ዛሬ ብቻችን ነው ልንጮት የመጣ ነው። ምርጫሽን አውቀዋለሁ። የሆሊንም ያንቺንም ይዤ መጣሁ። ካሌብ ዝም ብሏት ወደ መጣ መሸጫው ጥግ ሄደ። ይህኔ ከኋላው ሊሊ ሮጣ ተከተለችው። አንተ ጉረኛ። አላናገራትም። አይቷት ዘጋትና ወደ መጠጥ ምትገዳዋ ጋር ሄደ። ሊሊ ብስጭት ብላ እርምጃዋን ሁሉ የንዴት መሆኑ እያስታወቀባት ወደ ሊናና ሆሊ ጋር ሄደች። ሆሊ ሲጋራዋን ለኩሳ ትከሻዋን በዘፈኑ እየነቀነቀች ነበር። ሊሊም ሄጃለሁ። ምን ሆንሽ ደግሞ? ምንም። እንዴት ነው የምትሄዱ? መሄድ አለብኝ ነፍሶቼ፣ ነገ ሌሊት ነው የምነሳው። እና ታዲያ ለምን መጣሽ? ይህኔ ካሌብ 3 መጠጥ ይዞ መጣ። ሊሊም ጥራቸው ሄደች። ሊሊ ከጭፈራው ቤት ወዲያው እንደወጣች ሰዓቷን ገልመጥ አድርጋ ሞባይሏን አወጣች። ዱብ አለ። ሄሎ ማልበል። ድምፁ እንዳልተኛ ያስታውቃል። ሃይ ዱቤክስ፣ በጣም ሶሪ ቀሰቀስከው አይደል? ማልበል። ሊሊ ይባላለሁ። ድምጿን ሲሰማ ስልኩን ይዞት ካለበት ክፍል ሲወጣ በስልኩ ያስታውቃል። ሊሊ የሆሊ ጓደኛ። ሃይ፣ ምነው በሰላም? በሰላም ነው ዱዬ። ታውቃለህ ቅድም ጃኬትን አድርጌ ሲሄድ ከሱሪ ኪሴ ስልክ ቁጥር ለመቀበል አውጥቼ የነበረውን አንድ ዶክመንት ያንተ ጃኬት ኪስ ውስጥ ተሳስቼ አልከተውም? እረ ሶሪ፣ በጣም ኪሴም አልገባውን ያላየሁትም። ኖ ጥፋቱ የኔ ነው። ምን ሆኜ እንደሆነ አላውቅም። የሚገርምህ ደግሞ ቅድም ሳውራት እዚህ ልካለ በጠዋት አንድ መሞክረው ስራ አለኝ። ያንን ዶክመንት ይዤ ካልሄድኩኝ ስራውን ሎዝ ማድረጌ ነው። ደግሞ በስንት ልመናና በስንት ስቃይ ያገኘሁት እድል ነው ዱዬ። ስታቆላምጠው በስልኩ ድምፅ ያልሾለከ ፈገግታው ለታዘበው የመገረም ፈገግታ ነው። ታዲያውን ምን ይሻላል? ማለቴ የት ነው ያለሽው? ቤቱን ቅድም ጠይቀዋለች። ኢትስ ኦኬ። በጠዋት መነሳቱ እንቅልፍኝ ቢሻማው ግዴታ አንተ ጋር ወጥቼ ወረቀቱን መቀበል ስላለብኝ ሰፈርህን በደንብ ንገረኝ። ሰፈሩን ነግሯት፣ እሷ ግን በእርግጠኝነት ወደዛው እያቀናች ነበር። የሰጣትን አድራሻ ተጠቅማ ሰፈሩ ከደረሰች በኋላ ስልክ ተደዋውለው የቤቱን ቁጥር ነገራት። የበሩን ደውል የሰማ ዱብ አለ። ተደማባብሮ እየከፈለ መጣ። በሌሊት ለብሶ ነበር። በጣም ይቅርታ በጠበጥኩ አይደል? ምን ላድርግ? ሶሪ በጣም። ምንም ችግር የለውም ሊሊ፣ መሸብሽ አይደል? ምን ላድርግ ዱዬ? የሚገርምህ ነገም እዚሁ ሰፈር ነው ተመልሼ የምመጣው። ቤቴ ሰው አለኝ እንጂ አድርሽ በዚሁ ትሄድ ነበር። ፊቱ መደናገጡን መምሸቱን አይተው ያሳብቅበት ነበር። ሚስት አለች እንዴ? ወይኔ አፋታውክ አይደል? እንደ በረዳት ትከሻዋን ቋጥራ የተጣመረ ክንዶቿን እያሻሸች ሚስት እንደሌለኝ ቅድም ነግሬሽ አይደል? ኦ ሶሪ፣ ከእንግዳ ጋር ነው። የምታዘብ ለዘብተኛ ፈገግታ። ምን ነው? ምንም። አዲዮ ኦኬ። ወዲያው በጭንቅ ይዞት የነበረው የቤቱን መዝጊያ በር ከኋላው በግድ ፈልቅቃው የእሱን ሸሚዝ እንዳጠለቀች የእሱን ትልቅ ጫማ እየጎተተች ፊቷን ኮተትር አድርጋ ቤቲ
አንቺ ማፈሪያ! አንድ ቀን ማደረሻ አቅቶሽ እንዲህ አክለፍሎሽ በዚህ ውድቀት ሌሊት ትመጪ? ቤቲ አንቺ! ወዲያው የሊሊ ስልክ አቃጨለ። አንስቶ አናገረች። ቅድም እንደዛ በ4 ነጥብ ዝግት አድርገኸኝ አሁን የምትደውለው እኔ አንተ ወጣ ቆየህ ነኝ? ጆሮ ላይ ዘጋችበት። ተፈጸመ። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ለወዳጅ ዘመድ ያጋሩ።